ሰላም እንዴት ናችሁ? ዛሬ ይዤላችሁ በመጣሁት በነብይ ቲቢ ጆሹዋ ቪዲዮ የመንፈሳዊ ህይወታችን ግንባታ ላይ እጅግ ጠቃሚ መሰረትን ሊጥል የሚችሉ ሐሳቦችን የያዘ ቪዲዮ ነው። በዚህ ቪዲዮ ውስጥ ቢያንስ 3 መሰረታዊ የክርስትና ጥያቄዎቻችን ይመለሱልናል ብዬ አምናለሁ። የመጀመሪያው አጋንንት በአንድ ክርስቲያን ህይወትም ሆነ ሰውነት ውስጥ መግባት ይችላሉ ወይ የሚለውን ጥያቄ መልስ የሚሰጠን ይሆናል። ሁለተኛው ጸልይልን ብሎ ለመጣ ሰው ሁሉ መጸለይ በህይወታችን ላይ ይዞብን የሚመጣውን መንፈሳዊም ሆነ ስጋዊ ጣጣን እንመለከታለን። ሶስተኛ ያለ እግዚአብሔር ፈቃድ መናፍስቶችን መነካካት እንዴት እስከ ሞት ድረስ ሁሉ ሊያደርስ የሚችል መከራ ውስጥ ሊከተን እንደሚችል ይሄ ቪዲዮ ያስተምረናል። መልካም ቆይታ። Pastor Frederick regards his ministry as a deliverance ministry. ፓስተር ፍሬድሪክ ይባላል። የሚያገለግለውን አገልግሎት የነፃ መውጣት አገልግሎት ነው ብሎ ያምናል። የተለያየ ችግር ላለባቸው ሰዎች እንዴት እንደሚጸልይላቸው በቪዲዮ ላይ መመልከት ትችላላችሁ። ተመልከቱ። ሰዎቹን ነፃ አውጣቸዋለሁ ብሎ እንዴት እንደሚጸልይላቸው በመግፋት በመጎተት ጨምድዶ በመያዝና ጉልበቱን በመጠቀም ነው የሚጸልይላቸው። እግዚአብሔር ግን በቃሉ በመንፈሴ እንጂ በኃይልና በብርታት አይደለም ብሎናል። ፈውስ፣ ነፃ መውጣት፣ በረከትና መዳን በሰው አቅም የሚሳኩ ተግባራት አይደሉም። Heals, saves, blesses. ምንም እንኳን ሰው በውጫዊ ማንነቱ መስበክ፣ ማስተማር እና መናገር ቢችልም መንፈስ ቅዱስ ግን በራሱ ሰዓትና ፈቃድ ብቻ ነው የሚፈውሰው፣ ነፃ የሚያወጣው እናም የሚባርከው። But one day, Pastor Frederick met with a stiff opposition. አንድ ቀን ፓስተር ፍሬድሪክ እያገለገለ እያለ ከባድ መንፈስ አጋጠመው። በዚህ ቀን በ7 መናፍስቶች ለተያዘች ሴት መጸለይ ጀመረ። አንተ ክፉ መንፈስ ነህ አይደል? ብዙ ሰዎችን የገደልከው? ይህችን ልጅ ነፃ ለማውጣት የጸለዩላትን በሙሉ ገድልሃቸዋል አይደል? እኔንም መግደል ትፈልጋለህ? ና ግደለኛ። ና ግደለኛ። አንተ አይደለህም እንዴ ልጅቷን ነፃ ለማውጣት የሞከሩትን ፓስተሮች የገደልከው? That night after the service, በዛኑ ቀን ከፕሮግራሙ በኋላ ፓስተር ፍሬድሪክ በአጋንንቶቹ መንፈሳዊ ጥቃት ደረሰበት። በማግስቱም ተነስቶ መራመድ አልቻለም። ፓስተር ፍሬድሪክ በአገልግሎቱ ለመጀመሪያ ጊዜ አደገኛ ተልእኮ ላይ ተሳትፎ መንፈሳዊ ጥቃት ደረሰበት። I come from Kenya, Nairobi, Kenya. ከኬንያ ነው የመጣሁት። ስሜ ፓስተር ፍሬድሪክ ይባላል። ፓስተር ነኝ። ለሰዎች ጸልይ ነበር። ዛሬ እዚህ የመጣሁበት ምክንያት እሁድ ዕለት ካገለገልኩኝ በኋላ መናፍስቶች አጠቁኝ። ከዚህም የተነሳ መራመድ አልችልም። ተቀምጬ ራሱ ህመም ይሰማኛል። የእግዚአብሔር ሰው እንዲጸልይልኝ እፈልጋለሁ። ከዛም መራመድ ጀምራለሁ። And I have come to God's presence today. የእግዚአብሔር ሰው እርዳኝ፣ መራመድ እፈልጋለሁ። መራመድ አልችልም። የሆኑ የሰይጣን መልእክተኞች ወደ ቤተ ክርስቲያኔ መጥተው አጠቁኝ። They said they were coming to attack you in the church. ወደ ቤተ ክርስቲያን የመጣ ነው ልናጠቃህ ነው አሉክ? አዎን እናጠቃሃለን አሉኝ። እና አሁን አጥቅተውካል አይደል? አዎ። እስቲ እንዴት እንደምትራመድ አሳየን። This is how I was going to toilet. በዚህ መልክ ነው ወደ ሽንት ቤት እንኳን የሚሄደው። ይሄ ለኔ ከባድ ነው። Let your name be glorified. ኦ አባት ሆይ ስምህን አክብረው። ወደ እኔ ተመልከት። ተነስተቁም። That was the man who could not rise to his feet. Il reçoit la délivrance de la puissance du Saint-Esprit. Regardez.
Watch your screen and see what is happening. Total deliverance. ከደረሰበት አደገኛ የአጋንንት ጥቃት ሙሉ በሙሉ ነፃ እየወጣ ነው። In the name of Jesus Christ. Thank you, Jesus. አመሰግንሃለሁ ኢየሱስ። አሁን መራመድ ችያለሁ፣ ተፈውሻለሁ። አመሰግንሃለሁ ኢየሱስ። Man of God, I sold the church keyboard for me. የእግዚአብሔር ሰው እዚህ ለመምጣት ብዬ የቤተ ክርስቲያኔን ኪቦርድ ሽጬ ነው የመጣሁት። You saw the keyboard in the church. እዚህ ለመምጣት ብለህ የቤተ ክርስቲያንክን ኪቦርድ ሸጥኩ ነው እያልክ ያለኸው? አዎ የእግዚአብሔር ሰው፣ ምክንያቱም ሰዎችን ስለምረዳ መናፍስቶቹ በገንዘብም ጭምር ነው የሚዋጉኝ። No. They are not fighting you. I think your anointing is questionable. አይደለም፣ እንደዛ አይደለም። ያንተ ቅባት ነው መመርመር ያለበት። በእግዚአብሔር ቅባት ላይ ምንም መናገር አልፈልግም። ነገር ግን አንተ እያልከኝ ያለኸው ድሆችን ስለምረዳ አጋንንቶቹ ሰውነቴንና የገንዘብ ሕይወቴን አበላሹብኝ ነው የምትለው። ለምንድን ነው አንተን ብቻ ለይተው የሚያጠቁት? እኛ ድሃን አንረዳም? አየህ፣ አሁን ያንተን ቅባት ነው መመርመር ያለብን። ቁጭ ብለን እግዚአብሔርን እንጠይቀዋለን። እግዚአብሔር ምሕረትና ቸርነትን እንዲያደርግልህ እንጸልያለን። አንተ ይህንን አገልግሎት በጣም ተወደዋለህ። ያ ያንተ ፍላጎት ነው። እግዚአብሔር ግን ምን እንደሚለን ጸልየን እናውቃለን። ነገር ግን አሁን የተናገርከው ነገር እግዚአብሔርን እንደ መሳደብ ነው የሚቆጠረው። What you are saying now is blasphemy. Forgive me, sir. You say God to forgive. እሺ ይቅር በለኝ እግዚአብሔር ሰው፣ እኔን ሳይሆን እግዚአብሔርን ይቅርታ ጠይቀው። ድሆችን ስለምረዳ ነው መናፍስት ያጠቆኝ የምትለው ኢየሱስ የት ሄዶ ነው? የኢየሱስ ኃይል ያንን ያህል ትንሽ ነው? ማወቅ ያለብህ ነገር እንደ እግዚአብሔር ፈቃድ ስታገለግል አንተን አጠቁ ማለት ኢየሱስን አጠቁ ማለት ነው። አንተን ከመቱ ኢየሱስን መቱት ማለት ነው። የእውነት አንተ ከኢየሱስ ዘንድ የተላክ ከሆነ I'm not saying you are not having a calling, but የሆነ ችግር አለ አልኩኝ እንጂ ጥሪ የለህም አላልኩም። ነገር ግን ከዛሬ ጀምሮ ደሃን ስለምረዳ ነው መናፍስት ያጠቁኝ ብለህ አታጉረምርም። ይሄ እግዚአብሔርን መሳደብ ነው። Thank you. okay. We are not doing this for any reason, but a lesson for me. በወንድማችን ሕይወት የሆነው ነገር በመጀመሪያ ለእኔ ትምህርት ነው። ሲቀጥል ለእናንተም ትምህርት የሚሆን ነገር ነው። 7 sons of Sceva, like I have told you. በሐዋርያ ሥራ መጽሐፍ ምዕራፍ 19 ላይ የአስቄዋ ልጆች የተባሉት እነ ጳውሎስ የኢየሱስን ስም ጠርተው ሲጸልዩ አይተው እነርሱም ይህንን ስም ለመጠቀም ፈለጉ። የኢየሱስን ስም ልክ እንደ ደጋሚ ሰው ደጋግመው ለመጥራት ሞከሩ። ጳውሎስ በሚጠራው በኢየሱስ ስም ውጣ አሉት መንፈሱን። መንፈሱም መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን ማናችሁ ብሎ አጠቃቸው፣ ጎዳቸውም። አሁንም በወንድማችን ሕይወት ላይ የሆነው ነገር ተመሳሳይ ነገር ነው። You may be doing it for 2, 3, በዚህ መልክ ለ2፣ 3፣ 7 ዓመታት ለመጸለይ ሞክራችሁ ሊሆን ይችላል። ነገር ግን መናፍስቶቹ አጸፋውን መመለስ የጀመሩ ዕለት አደጋው እጅግ ከፍ ያለ ነው። ለሰው ዓይን ሁሉ መደበቅ እስከማይቻል ድረስ አደጋው ከፍ ያለ ነው። After that, we now pray for our pastor. ስለ ወንድማችን ወደ እግዚአብሔር እንጸልያለን። ጥሪው ምን እንደሆነም ከእግዚአብሔር እንሰማለን። ጥሪውን ለይተን ካወቅን በኋላ ለወንድማችን እንነግረዋለን። ወንድማችንም ከጥሪው በላይ አልፎ ባልተጠራበት መንገድ ማገልገሉን ያቆማል። Preach the gospel. ወንጌልን ስበኩ። እግዚአብሔር የሰጣችሁን የሚያምር መዝሙር ዘምሩ። ለሕዝባችሁ ስትጸልዩ ግን ለሁሉም አንድ ላይ ጸልዩላቸው። ከዛም ሌላውን ለእነርሱ እምነት ተውላቸው። የአንድ ለአንድ ጸሎት ጥሪው ሳይኖራችሁ በፍጹም ወደፊት እየጠራችኋቸው አንድ በአንድ አትጸልዩላቸው።
ያ በጣም አደገኛ ነገር ነው። ነፃ ለመውጣት ስትጸልዩ ለሕዝቡ ሁሉ በአንድ ላይ ጸልዩላቸው። መናፍስቶቹ ባሉበት ቦታ ላይ የእግዚአብሔር ኃይል እንዲወርድባቸው ጸልዩ። ያም ይሆናል። ነገር ግን ወደ ውስጥ ገብታችሁ እያንዳንዱ ሰው ላይ እጅ ጭናችሁ ለመጸለይ የተለየ ትልቅ ቅባትን ይፈልጋል። ወደ ውስጥ ገብታችሁ እያንዳንዱ ሰው ላይ እጅ የጫናችሁ መጸለይ እጅግ በጣም አደገኛ ተግባር ነው። የተለየ ቅባትን ይፈልጋል። So when you have anointing to provoke them, where you can go and provoke them. ያ ቅባት ሲኖራችሁ መጸለይ ትችላላችሁ። ከእግዚአብሔር ዘንድ ስለሚሰጠን ኃላፊነት ማወቅ ያለባችሁ ነገር ግን ለእግዚአብሔር ያላችሁ ታማኝነት ሲያድግ ከእግዚአብሔር ዘንድ የሚሰጣችሁም ኃላፊነት በዛው ልክ ያድጋል። ነገር ግን ለእግዚአብሔር ያላችሁ ታማኝነት ሲቀንስ ከእግዚአብሔር ዘንድ የሚሰጣችሁም ኃላፊነት በዛው ልክ ይቀንሳል። My pastor, this is what I wanted to know. We pray with you. ወንድማችን ፓስተር እንድታውቅ የምፈልገው ነገር ለሚኒስትሪክ እንጸልያለን። አገልግሎትህ ምንም አይሆንም። ምክንያቱም በአንተ ላይ የተከሰተው ነገር አንተን የሚያጠፋ ሳይሆን ለእግዚአብሔር ያለህን ፍላጎት እንዲጨምር ነው። ስለዚህ አሁን አንተ የበለጠ ወደ እግዚአብሔር መቅረብ ያለብህ ወቅት ነው። የበለጠ እግዚአብሔርን ስትቀርበው ከዚህ በፊት ከነበረው በበለጠና በጠለቀ ሁኔታ የጌታን ድምፅ መስማት ትጀምራለህ። When you get back to Kenya, now start trusting in God's authority, not majority. ወደ ኬንያ ስትመለስ በእግዚአብሔር ኃይልና ስልጣን መታመን እንጂ በሰው ብዛት መተማመንን አቁም። ምክንያቱም የእናንተ ትልቁ ችግር በእግዚአብሔር ኃይል ሳይሆን በሰው ብዛት ነው የምትተማመኑት። ወደ ተራራ ውጣ፣ ወደ እግዚአብሔር ቅረብ፣ ጸልይ። አሁንም ጸልይ። የበለጠ በጥሞና ሁን። የበለጠ ጸልይ። የጸሎት አርበኞችን በቤተ ክርስቲያን ውስጥ አዘጋጅ። ማስተዋል ያለብን ነገር በሕይወታችን በመጀመሪያ ደረጃ መበልጸግና ማደግ ያለበት የመንፈሳዊ ሕይወታችን ነው። ወንድማችን ምን የምትለን ነገር አለ? I want to warn men of God not to imitate. አገልጋዮችን ማስጠንቀቅ እፈልጋለሁ። አገልጋዮች በፍጹም ሌላ አገልጋይ ሲያደርግ ያያችሁትን ነገር ለማስመሰል አትሞክሩ። ከእግዚአብሔር ብቻ ሰምታችሁ የምታገለግሉ ከሆነ መናፍስቶች ምስጢራችሁን ስለማያውቁ ስማችሁን ብቻ ቢያጠፉ ነው። ነገር ግን እያስመሰላችሁ መሆኑን ምስጢራችሁን ካወቁ ሕይወታችሁን ያበላሹታል። ስለዚህ የእግዚአብሔርን ጊዜ በትዕግስት ጠብቁት። ነገርን ሁሉ ውብ የሚያደርገው የእግዚአብሔር ጊዜ ስለሆነ ሌሎችን አገልጋዮች ለመምሰል አትሞክሩ። እግዚአብሔር በጠራችሁ መንገድ ብቻ አገልግሉ። በተጠራችሁበት መንገድ ብቻ ካገለገላችሁ እግዚአብሔር እስከ መጨረሻው ይዋጋላችኋል። I'm also a gospel singer and I would like to sing for the Lord. የወንጌል ዘማሪም ነኝ። እግዚአብሔር ስላደረገልኝ ነገር ላመሰግነው ፈልጋለሁ። I have a father who never ever fail me. I have a father who never ever fail me. I have a father that will never ever fail. Jesus is my father, never ever fail. Tell your neighbor, don't tempt the devil to tempt you. አጠገባችሁ ያለውን ሰው መልሶ እንዳይፈታተናችሁ ሰይጣንን አትፈታተኑት በሉት። 10 verse 13. እስቲ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13ን እናንብበው። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጅላችኋል። Don't tempt the devil to war. መልሶ እንዳይፈታተናችሁ
ሰይጣንን አትፈታተኑት። ሰይጣን ኢየሱስን እንዴት ሊፈትነው እንደመጣ ታውቃላችሁ። በኢየሱስ ላይ ከሰማይ የወረደው መንፈስ ኢየሱስን ትሑት ለማድረግና ብርቱ ለማድረግም ነው። ነገር ግን በራሳችሁ ጉልበት በመመካት ዲያብሎስን መልሶ እንዲፈታተናችሁ የምትፈትኑት ከሆነ ያ ትሕትና አይደለም። That is not humility. If I'm talking to you, let you see you. እያዳመጣችሁኝ ከሆነ እጃችሁን አሳዩኝ እስቲ። በራሳችሁ ጉልበት በመመካት ዲያብሎስን መልሶ እንዲፈታተናችሁ የምትፈትኑት ከሆነ ያ ትሕትና አይደለም። ምክንያቱም ከሰማይ የተሰጣችሁን ያንን ኃይል ያንን ጸጋ ልክ ራሳችሁ የፈጠራችሁት በሚመስል መልኩ እየተጠቀማችሁበት ስለሆነ ነው። ከሰማይ ኃይል የተሰጠን በራሳችን ፈቃድ እንድንጠቀመው ሳይሆን እንደ እግዚአብሔር ፈቃድ እንድንጠቀመው ነው። This is why you cannot just rush to me and say, "Man of God, pray for me. Man of God, pray for me." በዚህም ምክንያት ነው ሮጣችሁ መታችሁ የእግዚአብሔር ሰው ጸልይልኝ፣ የእግዚአብሔር ሰው ጸልይልኝ ስትሉኝ ዝም እምላችሁ። በአጋንንት እስራት ውስጥ ላለ ሰው በምትጸልዩበት ጊዜ እግዚአብሔር ለራሳችሁ ጉልበትና አቅም አሳልፎ ከሰጣችሁ እናንተ ሳትሆኑ ሰይጣኑን የምታስወጡት ሰይጣኑ ራሱ ነው እናንተ ሕይወት ውስጥ የሚገባው። We should be careful not to enter into temptation. ወደ ፈተና እንዳትገቡ በጣም መጠንቀቅ አለባችሁ። ወደ ፈተና እንዳትገቡ በጣም መጠንቀቅ አለባችሁ። ነገር ግን በሕይወታችሁ የእግዚአብሔር መልካም ፈቃድ ያለበት እግዚአብሔር የፈቀደው ፈተና ቢያጋጥማችሁ እንደ እንግዳ ነገር ቆጥራችሁት ጠባቂያችሁን እግዚአብሔርን እንዳትጠራጠሩት። እንደ እንግዳ ነገር ቆጥራችሁት ጠባቂያችሁን እግዚአብሔርን እንዳትጠራጠሩት። If God allowed the devil to tempt us, በሰይጣን መፈተናችን የእግዚአብሔር ፈቃድ ከሆነ ያ ፈተና ሕይወታችንን ያሳድገዋል እንጂ አያበላሸውም። ነገር ግን ከሰይጣን የሚመጣው ፈተና ሕይወታችንን ሊያሳድገው የሚችለው ያ ፈተና የእግዚአብሔር ፈቃድ ካለበት ብቻ ነው። if a man claim is a Christian or pastor, አንድ ሰው ክርስቲያን ነኝ፣ ፓስተር ነኝ ሲል ከሰማችሁት ዝም በሉት፣ ተዉት። ምክንያቱም ሳይሆን ነኝ ካለ ታላቅ ዋጋን ስለሚከፍል። if we say in the name of Jesus be healed and we are not sent by Jesus, ኢየሱስ ሳይልካችሁ በኢየሱስ ስም ብላችሁ አጋንንት ልታስወጡ ከሞከራችሁ የምትጸልዩለት ሰው ሳይሆን ነፃ የሚወጣው ሰይጣኑ ራሱ ነው ወደ እናንተ ሕይወት የሚገባው። የምናገረው ከገባችሁ እስቲ እጃችሁን አሳዩኝ። come on brother, ና ወንድሜ። if I'm not a pastor or I'm not a Christian and I ክርስቲያን ሳልሆን ወይንም ፓስተር ሳልሆን በአፌ ብቻ ፓስተር ነኝ፣ ክርስቲያን ነኝ እያልኩኝ ነገር ግን እግዚአብሔር ሳይሾመኝ ብጸልይልህ፣ ለምሳሌ አንተ ውስጥ መንፈስ አለ እንበል። ምንም አይነት ይሁን፣ የዝሙት መንፈስ፣ ነፍሰ ገዳይ መንፈስ፣ አጥፊ መንፈስ። እናም ኢየሱስ ሳይልከኝ እኔ ግን እጄን ዘርግቼ በኢየሱስ ስም ነፃ አውጣ ብዬ ብጸልይልህ፣ አንተ ሳትሆን ነፃ የምትወጣው የእኔ ሕይወት ነው በመንፈሱ እስራት ውስጥ የሚገባው። ይሄም ማለት ያ መንፈስ ወደ እኔ ሕይወት ይገባል ማለት ነው። it will not leave you, but the spirit will stay there, but they multiply. መንፈሱ ካንተ ይወጣል ማለት አይደለም፣ ነገር ግን የሁለታችንንም ሕይወት ይቆጣጠረዋል ማለቴ ነው። በአንተ ሕይወት ውስጥ ያለው መከራ ሁሉ በእኔም ሕይወት መከሰት ይጀምራል። እናም አስቡት ለስንት ሰው እንደምጸልይ፣ የዛ ሁሉ ሰው መከራ በእኔም ሕይወት መከሰት ይጀምራል ማለት ነው። This is why you see ministry today, there is no fire again. በዚህም ምክንያት ነው በዚህ ዘመን አብዛኛው ቤተ ክርስቲያን ውስጥ የእግዚአብሔር እሳት የጠፋው። በዚህ ዘመን ያሉ አብያተ ክርስቲያናት ብዙ ገንዘብ አላቸው፣
የእግዚአብሔር እሳት ግን የላቸውም። አጠገባችሁ ላለው ሰው የዘመኑ ቤተ ክርስቲያን ሀብት እንጂ እሳት የላትም በሉት። You see us, we have vehicle, we have this, we have ብዙ መኪኖች፣ ትልልቅ ቤቶች፣ ብዙ ገንዘብ፣ በመላው ዓለም ትልቅ የባንክ አካውንት ወዘተ አለን። ነገር ግን የእግዚአብሔር እሳት የለንም። and devil is aware of this. ሰይጣንም ይህንን በሚገባ ያውቃል። በዚህም ምክንያት ነው አቅም አግኝቶ እየደበደበን ያለው። እኛ ጋር ምንም እሳት እንደሌለ ገብቶታል። ለዚህም ነው መናፍስት በቤተ ክርስቲያንና በክርስቲያኑ ሕይወት ውስጥ እንደ ልባቸው ሲፋንኑ የምናየው። በቤተ ክርስቲያን ውስጥ በነጻነት እየዋኙ ነው። ምክንያቱም በቤተ ክርስቲያን ውስጥ እሳት ስለሌለ። ይሄ ወቅት ለሰይጣን የምርትና የአጨዳ ወቅቱ ነው። We are tempting Satan to tempt us. ምክንያቱም ሰይጣን መልሶ እንዲፈታተነን እኛው ራሳችን እየተፈታተን ነው ስለሆነ። እንዴት አድርገን ነው ሰይጣን መልሶ እንዲፈታተነን እያደረግነው ያለነው? When we presume upon our strength, ይህም የሚከሰተው በራሳችን አቅምና ጉልበት ላይ ተደግፈን ሰይጣንን የምንፈታተነው ከሆነ ኢየሱስ ለራሳችን ጉልበትና አቅም አሳልፎ ይሰጠናል። ነገር ግን አስቀድሜ የነገርኳችሁንም አስታውሱ። እምነታችሁ እንዲፈተን እግዚአብሔር ፈቅዶ በሕይወታችሁ ላይ የሰይጣንን ፈተና ካመጣባችሁ ያንን ፈተና እንደ እንግዳ ነገር ቆጥራችሁት የእግዚአብሔርን ጥበቃ እንዳትጠራጠሩ። see what happened to Job. God allowed, permitted that temptation. ኢዮብ ላይ የደረሰውን አስታውሱ። ራሱ እግዚአብሔር ነው ኢዮብ እንዲፈተን የፈቀደው፣ ሰይጣንን ሂድና ፈትነው ብሎ የላከው። ኢዮብ ግን ይህንን ፈተና እንደተለየ እንግዳ ነገር ቆጥሮ የእግዚአብሔርን ጠባቂነት አልተጠራጠረም። ሚስቱ ያለችውን አስታውሱ። ይሄ ነው ላንተ ቅድስና የሚገባህ? ልጆችህ ሁሉ ሞተዋል፣ ምንም የቀረ ሀብት የለህም ብላ ጠየቀችው። ኢዮብም እንዲህ ሲል መለሰላት፣ ይሄው እግዚአብሔር ነው ለረጅም ዘመን መልካሙን ሁሉ ያደረገልን። አሁን ደግሞ የመራራ ጽዋ ጊዜ ነው፣ ስለምን ታጉረመርሚያለሽ አላት። የደረሰበትን መከራ እንደ እንግዳ ነገር ቆጥሮ የእግዚአብሔርን ጥበቃ አልተጠራጠረም። Let's ask ourselves, what is the motive of Satan in making people cry? እስቲ ራሳችንን እንጠይቅ። ሰይጣን ሰዎችን የሚያሰቃይበትና የሚያስለቅስበት ዓላማው ምንድን ነው? ሰይጣን የእግዚአብሔር ልጆችን የሚፈታተንበት ትልቁ ዓላማውና ዕቅዱ የእግዚአብሔር ልጅነታቸውን እንዲያጡ ነው። እስቲ በእናንተ ሕይወት የሆነውን ሁሉ አስቡ። በግል ሕይወታችሁ የመጀመሪያው ዓላማው በእግዚአብሔር ላይ ያላችሁን መደገፍ ለማቋረጥ ነው። በቃ ማጉረምረም ትጀምራላችሁ። በቃ ምን እየሆነ እንደሆነ አላውቅም፣ ኤጭ ቢቀርብኝስ ማለት ትጀምራላችሁ። You know, in our generation today, ታውቃላችሁ፣ ይሄ ትውልድ መከራ መጥቶ ካላስጨነቀው በስተቀር በሕይወቱ ውስጥ እግዚአብሔር ምን ያህል እንደሚያስፈልገው አያውቅም። ብዙዎቻችሁ ዛሬ ቤተ ክርስቲያን የመጣችሁበትን ምክንያት እስቲ አስቡ። በራሳችሁ አቅም የምትፈቱት ነገር ቢሆን ኖሮ እዚህ ድርሽ አትሉም ነበር። በራሴ ነው የሚፈታው ብላችሁ you have forgotten you need God to smile. You need God to close your eyes and to open your eyes. ነገር ግን ፈገግ ለማለት እንኳን ሳይቀር እግዚአብሔር እንደሚያስፈልጋችሁ ረስታችሁታል። አይናችሁን ለመክፈትም ሆነ ለመዝጋት እግዚአብሔር ያስፈልጋችኋል። ልብስ ለመልበስ እግዚአብሔር ያስፈልጋችኋል። አጋጥሟቸው አያውቁም? ልብሳቸውን እየለበሱ ሳለ ራሳቸውን ስተው ወድቀው ከዛም የሞቱ ሰዎች? ወይንስ አላነበባችሁም? አንድ ሰው አይኑን ከፍቶ ገና ሳይዘጋው ሞተ ሲባል ስትቀመጡ እግዚአብሔር ያስፈልጋችኋል።
ሊቀመጡ ሲሞክሩ የሞቱ ሰዎችን አልሰማችሁም? ወይንም ለመቆም ሲሉ ራሳቸውን ስተው የሞቱ ሰዎችን አላያችሁም? Tell your neighbor, I need God to smile, to dance. አጠገባችሁ ያለውን ሰው እንዲህ በሉት፣ እግዚአብሔር ያስፈልገኛል ለመሳቅ፣ ለመደነስ፣ ለማየት፣ ለመተኛት፣ ለመብላት፣ አመሰግናለሁ ለማለት፣ እጄን ለማንጠራራት፣ ልብሴን ለመልበስ እግዚአብሔር ያስፈልገኛል። ምን ያህል እግዚአብሔር እንደሚያስፈልገኝ አውቃለሁ በሉት። Two, to cut off your duty to him. ሁለተኛ እግዚአብሔር ከሰጣችሁ ሥራ ወይንም ኃላፊነት ሊለያችሁ ፈልጎ ነው። አሁንስ ሰለቸኝ ብላችሁ ልባችሁ ታማኝ እንዳይሆን ወደ አለመታዘዝ ጎዳና ሊያስገባችሁ ሲፈልግ ነው። እግዚአብሔርን በመጥፎ እይታ እንድታዩት ያደርጋችኋል። Three, to cut you off. ሶስተኛው ከእግዚአብሔር ጋር ያላችሁን ኅብረት ሊያቋርጠው ፈልጎ ነው። እንግዲህ እነዚህን ነገሮች ዓላማ አድርጎ ነው ሰይጣን የሚፈታተናችሁ። We must be careful in entering into temptation. በራሳችን አለመታዘዝ ምክንያት ወደ ፈተና እንዳንገባ መጠንቀቅ አለብን። በዚህ ዘመን ያጋጠመን ትልቁ ተግዳሮት ይሄ ነው። አሁን ላለንበት ውድቀት ምክንያት የሆነውን መንፈሳዊ ትዕቢትን እናስወግድ። አዎ መንፈሳዊ ትዕቢት ብየዋለሁ። ከመንፈሳዊ ትዕቢትና ቸልተኝነት ራሳችንን እንጠብቅ። Don't tempt the devil. መልሶ እንዳይፈታተናችሁ ዲያብሎስን አትፈታተኑት። ደግማችሁ በሉ፣ መልሶ እንዳይፈታተናችሁ ሰይጣንን አትፈታተኑት። Don't tempt the devil to what?